ብዙ ወንዶች የሚሳሳቱት ትልቁ ስህተት ይሄ ነው። በሴቶች ዘንድ ተወዳጅ ለመሆን የግድ ሀብታም መሆን ወይም ታዋቂና ዝነኛ እንዲሁም መልከ መልካም መሆን አለብህ ብለው ያስባሉ። የማህበራዊ ሚዲያን ወይም ፊልሞችን እያዩ ማራኪነት የሚመጣው ከውድ መኪና፣ ከብራንድ ልብስ ወይም ከማያቋርጥ ወሬ ወይም አሳማኝ ምላስ እንደሆነ ያምናሉ። ግን ይህ ከእውነት የራቀ ነው። እነዚህ ነገሮች የአንድን ሰው ትኩረት ለትንሽ ጊዜ ሊይዙ ይችላሉ። ነገር ግን እውነተኛና ዘላቂ መስህብ ግን ከዚህ እጅግ የጠለቀ ነው። እውነታው ይሄ ነው። ሴቶች የሚማረኩት በዝግመተ ለውጥ የተቀረጹ እነሱ እንኳን በንቃተ ህሊናቸው ለማያውቋቸው ስውር የወንድነት ባህሪያት ነው። የዚህ መስህብ ስር መሰረቱ በሺዎች ለሚቆጠሩ ዓመታት የሰው ልጅን ታሪክ ያህል ጥልቅ ነው። በጥንት ዘመን አባቶቻችን ለህልውናቸው በሚያደርጉት ትግል የተወሰኑ ባህሪያት ጥንካሬን፣ ደህንነትንና አስተማማኝነትን ያመለክቱ ነበር። ዛሬ ዓለም ብትቀየርም ያ ጥንታዊ የአንጎላችን ክፍል አሁንም ለነዚህ መሰረታዊ ምልክቶች ምላሽ ይሰጣል። በዚህ ቪዲዮ ገንዘብ ሳታወጣ በወሬ ጎበዝ መሆን ሳያስፈልግ በቀላሉ ማንነትን በማስተካከል ብቻ ልታዳብራቸው የምትችላቸውን 5 ተፈጥሯዊ የወንድ ባህሪያት እናያለን። እነዚህ ባህሪያት ጩኸት የላቸውም። ይልቁንም በድርጊትህ፣ በአቋምህ፣ በእርጋታህና በዝምታህ የሚገለጹ ናቸው። እውነተኛ ማራኪነት ከኪስህ ሳይሆን ከውስጥህ እንደሚመነጭ ስትረዳ ትገረማለህ። ስለዚህ በደንብ ተመቻችተህ ተከታተለኝ። ምክንያቱም የምናወራው ስለ ላዩን ምክር ሳይሆን ማንነትን ስለሚቀርጹ ጥልቅ መርሆች ነው። የመጀመሪያው ባህሪ ዝም ያለ በራስ መተማመን የሚባለው ነው። በራስ መተማመን ሲባል ምናልባት ፊልም ላይ እንዳየኸው አይነት በየሄደበት ሁሉ የሚንቀባረር ሰው ይመጣብህ ይሆናል። ግን ላረጋግጥልህ የምፈልገው እውነተኛ በራስ መተማመን ከዚህ ፍጹም ተቃራኒ መሆኑን ነው። እውነተኛው በራስ መተማመን ጸጥ ያለ፣ የተረጋጋና ከውስጥ የሚፈልቅ ነው። እውቅና ለማግኘት ስለማይጮህ የሌሎች ማረጋገጫ አያስፈልገውም። ይህ ባህሪ ከዝግመተ ለውጥ አንጻር ምን ያህል ወሳኝ እንደነበር እስኪያስብ። በጥንት ዘመን አንድ አደጋ ሲመጣ የሚደነግጥና የሚሯሯጥ መሪ ነው ወይስ የተረጋጋ ሁኔታውን የሚገመግምና በልበ ሙሉነት ቀጣዩን እርምጃ የሚወስን መሪ ህልውናውን የሚያረጋግጠው? መልሱ ግልጽ ነው። የተረጋጋው መሪ ብቃትና ጥንካሬን ያሳያል። ይህ መረጋጋት በዙሪያው ላሉት በተለይ ደግሞ ጥበቃ ለምትፈልግ ሴት አትጨነቂ፣ እኔ ያለሁ፣ ሁሉም ነገር በቁጥጥሬ ስር ነው የሚል ዝምተኛ መልእክትን ያስተላልፋል። ይህ መርህ ዛሬም ይሰራል። በችግር ጊዜ መረጋጋትህ ትልቅ ማራኪነት አለው። ለምሳሌ ከፍቅረኛህ ጋር ቀጠሮ ይዘህ መኪና ተበላሸ እንበል። የምትበሳጭ፣ የምትቆጣና የምትረበሽ ከሆነ የምታሳየው የቁጥጥር ማጣትና ስሜታዊ ድክመትን ነው። በሌላ በኩል ችግር የለም ሌላ መፍትሄ እንፈልጋለን ብለህ በእርጋታ ሁኔታውን ከተቆጣጠር ይህ ያንተን ውስጣዊ ጥንካሬና ችግር ፈችነት ያሳያል። ይህ በራስ መተማመን የሚገለጠው በንግግር ሳይሆን በአቋምህ፣ በአይንህ እይታና በምላሾች መረጋጋት ነው። ሌሎች ሲደነግጡ አንተ ስትረጋጋ፣ ሌሎች ሲያማርሩ አንተ መፍትሄ ስትፈልግ፣ ይህ ምንም ሳትናገር ብዙ የሚናገር ኃይለኛ የወንድነት ባህሪ ነው። ይህንን ለማዳበር ባለ ችሎታ ላይ አተኩርና ከሁሉም በላይ ደግሞ በራስ ላይ ያለህን እምነት በሌሎች አስተያየት ላይ አትስቀለው። ሁለተኛውና በጣም ወሳኙ ባህሪ የተከላካይነት ወይም የጠባቂነት ስሜት መፍጠር ነው። በወንድና በሴት ግንኙነት ውስጥ ካሉ መሰረታዊ የዝግመተ ለውጥ እውነታዎች አንዱ የጥበቃ ጉዳይ ነው። በታሪክ አካላዊ ጥንካሬ ለህልውና ቁልፍ ነበር። ሴቶች በተፈጥሯቸው ከእርግዝና እስከ ወሊድና ልጆችን መንከባከብ ድረስ ከባድ ዋጋ ይከፍላሉ። በዚህ ሂደት ውስጥ ደግሞ ለአደጋ ተጋላጭ ይሆናሉ። ስለዚህ እነርሱና ልጆቻቸውን ከአደጋ መጠበቅ የሚችል ወንድን መምረጥ የህልውና ጉዳይ ነበር። ይህ ስሜት ዛሬም በሴቶች ስነልቦና ውስጥ ጥልቅ ስራ አለው። የመከላከል ስሜት መፍጠር ስንል ግን ጠባጫሪ ሁን ወይም ደግሞ ጡንቻህን አሳይ እያልኩ አይደለም። በፍጹም። ዋናው ቁም ነገር ሴት ልጅ ካንተ ፊት ስትሆን አካላዊም ሆነ ስሜታዊ ደህንነት እንዲሰማት ማድረግህ ላይ ነው። አካላዊ ጥበቃን በተመለከተ እነዚህ ቃቅን ግን ትርጉም ያላቸው ድርጊቶች ናቸው። ለምሳሌ መንገድ ላይ ስትሄዱ በተጨናነቀው ወይም ለመኪና ቅርብ በሆነው አቅጣጫ አንተ መሆንህ፣ ሰው በበዛበት ቦታ ስትገቡ ከፊት እየቀደምክላት መንገድ መክፈትህ፣ ማታ ላይ ስትሸኛት በሰላም ቤቷ መግባቷን ሳታረጋግጥ አለመሄድህ፣ እነዚህ ሁሉ አደጋ ቢመጣ የመጀመሪያው የምጋፈጠው እኔ ነኝ የሚል ዝምተኛ መልእክትን ያስተላልፋሉ። ከዚህ የበለጠ ኃይል ያለው ደግሞ ስሜታዊ ጥበቃ ነው። ይህ ማለት እሷ ስሜቷን፣ ፍርሃቷን ወይም ድክመቷን ለመንገር ስትፈልግ አንተ አስተማማኝ ስሜታዊ ወደብ መሆን ነው። ስታወራ ሳታቋርጥ አድምጣት። በሐሳቦቿ ላይ ሳትፈርድባት ለመረዳት ሞክር። ስሜቷን ስታካፍል እንደ ድራማ ከመቁጠር ይልቅ እንደ እውነት ተቀብለ ድጋፍን ስትሰጣት ይህ እጅግ በጣም ትልቅ የመተማመንና የመሳብ ስሜት ይፈጥራል። አንድ ወንድ የሴትን ልጅ ልብ ብቻ ሳይሆን ደህንነቷንም እንደሚያስቀድም ሲያሳይ ይህ ከምንም ነገር በላይ የሆነ ማራኪነት አለው። በአጠገቡ ስትሆን ዓለም የበለጠ አስተማማኝ ቦታ እንደሆነች እንዲሰማት ያደርጋታል። ይህ ደግሞ በገንዘብ የማይገዛ ስሜት ነው። ሶስተኛው ባህሪ ዓላማና ምኞት ያለው ሰው መሆን ነው። ሴቶች የሚማረኩት ገንዘብ ባለው ወንድ ሳይሆን
ገንዘብ የማምጣት አቅምና ምኞት ባለው ወንድ ነው የሚል አባባል አለ። በዚህ አባባል ውስጥ ትልቅ እውነት አለ። ቁም ነገሩ አሁን በኪሴ ያለው የገንዘብ መጠን ሳይሆን የወደፊትን ለመገንባት ያለህ ራዕይና ቁርጠኝነት ነው። ዓላማ ያለው ወንድ ማለት መሪ ነው። መርከቡን ወዴት እያቀና እንደሆነ በትክክል የሚያውቅ ካፒቴን። በጥንት ዘመን ዓላማ ያለው ወንድ ማለት ቤተሰቡን ከረሃብ ለመታደግ የሚጥር የተሻለ ኑሮ ለመፍጠር የሚደክም ማለት ነበር። ይህ ምኞት በቀጥታ ከተሻለ ህይወት ጋር የተቆራኘ ነበር። አንዲት ሴት የህይወት አጋሯን ስትመርጥ ህይወቱን በዘፈቀደ የሚኖርን ሳይሆን ግብ ያለውና ያንን ለማሳካት የሚንቀሳቀስን ሰው ትመርጣለች። ምክንያቱም የሱ ስኬት የሷንና የልጆቿን ህይወት አስተማማኝ ያደርገዋልና። በዘመናችንም ዓላማ የግድ ትልቅ ንግድ መገንባት ላይሆን ይችላል። ዓላማ በስራህ ምርጥ መሆን፣ ትንሽ ቢዝነስ መጀመር፣ ጥበብን ማሳደግ ወይም በማህበረሰብህ ውስጥ ለውጥ ማምጣት ሊሆን ይችላል። ዋናው ነገር ከራስህ በላይ የሆነ በጠዋት ከእንቅልፍህ የሚያስነሳህና ጊዜህንና ጉልበትን በደስታ የምትሰጥበት ነገር መኖሩ ነው። ዓላማ የሌለው ወንድ ህይወቱ በንፋስ እንደምትወሰድ ቅጠል ናት። ስለ ወደፊቱ ሲጠይቅ ግልጽ መልስ የለውም። ዓላማ ያለው ወንድ ግን ስለ ግቦቹ ሲናገር አይኑ ያበራል። ስለሚማረው አዲስ ክህሎት ወይም ስላሰበው ግብ በጋለ ስሜት ይናገራል። ይህ ባህሪ ማራኪ የሆነበት ምክንያት ሴቶች በተፈጥሯቸው ሃይፐርጋመስ የመሆን ዝንባሌ ስላላቸው ነው። ይህም ማለት ከነሱ የተሻለ ወይም እኩል ደረጃ ላይ ለመድረስ የሚጥር አጋርን ይመርጣሉ ማለት ነው። አንተ በህይወትህ ወደፊት ስትራመድ እሷም ካንተ ጋር አብራ እንደምታድግ ይሰማታል። ይህ መረጋጋትን ብቻ ሳይሆን እድገትንና አስደሳች የወደፊት ህይወትንም ያሳያል። ስለዚህ የምትወደውን ነገር ፈልግ፣ ግብህን አስቀምጥ እና በየቀኑ ትንሽ እርምጃ ውሰድ። ይህ ቁርጠኝነትህ በራሱ ትልቅ ማግኔት ነው። አራተኛው ስሜታዊ ጥንካሬ ነው። ስለ ስሜታዊ ጥንካሬ ስናወራ ብዙ ጊዜ በተሳሳተ መንገድ ይተረጎማል። ስሜትን መግደል ወይም ደግሞ እንደ ሮቦት መሆን ማለት አይደለም። በፍጹም እውነተኛ ስሜታዊ ጥንካሬ ማለት ስሜቶችን እንደ ባህር ማዕበል ማየት ነው። ይመጣሉ፣ ያልፋሉ። አንተ ግን እንደ ቋጥኝ ደሴት ጸንተህ ትቆማለህ። በማዕበሉ አትወሰድም፣ በስሜቶችህ አትገዛም ማለት ነው። ይህ ባህሪ በዝግመተ ለውጥ ውስጥ ወሳኝ ነበር። አንድ ማህበረሰብ በችግር ውስጥ ሲሆን በስሜት የሚናወጥ መሪ ሁሉንም ነገር ያባብሳል። በሌላ በኩል ምንም እንኳን ውስጡ ስሜት ቢሰማውም ውጫዊ መረጋጋትን የሚጠብቅና በማስተዋል የሚያስብ ሰው ለሁሉም የመረጋጋት ምንጭ ይሆናል። እሱ የሁኔታው አምባ ነው። ሴቶች ይህንን ባህሪ በድብቁ አእምሯቸው ይፈልጉታል። ምክንያቱም ስሜታዊ መረጋጋት ማለት በአስቸጋሪ ጊዜያት ትክክለኛ ውሳኔ የመስጠት ችሎታ ማለት ነው። በግንኙነት ውስጥ ይህ እጅግ በጣም ማራኪ ነው። ይህ ማለት አታዝንም ወይም አትናደድም ማለት አይደለም። ነገር ግን ስትናደድ ዕቃ አትሰባብርም፣ ስታዝን ህይወትህ እንዳለቀች አድርገህ ራስህን አታጣም። ይልቁንስ ስሜትን ትገነዘባለህ፣ ታስተናግዳለህ። ነገር ግን ድርጊትህን እንዲቆጣጠሩት አትፈቅድም። ለምሳሌ ከፍቅረኛህ ጋር አለመግባባት ቢፈጠርና እሷ በስሜት ብትናገርህ አንተም አብረህ ከተነሳህ ነገሮች ከቁጥጥር ውጭ ይሆናሉ። ነገር ግን እሷ ስሜቷን እስክትጨርስ በትዕግስት ከጠበቅክና ወደ መፍትሄው ካተኮርክ አንተ የግንኙነቱ መልህቅ ትሆናለህ። ይህ ማለት ግን አንተ ሁሌም ትክክል ነህ ማለት አይደለም። ነገር ግን የስሜት ማዕበሉ እስኪያልፍ ድረስ መረጋጋትን የመጠበቅ ብስለት እንዳለህ ያሳያል። ድራማን አታባብስም፣ ድራማን ታረጋጋለህ። ይህ ባህሪ አንተን የግንኙነቱ መሪና አስተማማኝ አጋር ያደርግሃል። አምስተኛውና የመጨረሻው ወሳኝ ባህሪ ንቁና አስተዋይ መሆን ነው። በዚህ ሁላችንም ስልካችን ላይ በምንተከልበት ዘመን ለአንድ ሰው ልትሰጠው የምትችለው ትልቁ ስጦታ ምንድነው ብትለኝ ያልተከፋፈለ ትኩረትን ነው። መገኘት ወይም ንቁ መሆን ማለት አእምሮህ በሌላ ቦታ ሳይሆን ሙሉ በሙሉ አሁን ባለበት ቅጽበትና አጠገብህ ካለው ሰው ጋር መሆን ማለት ነው። ይህ ቀላል የሚመስል ግን እጅግ ኃይለኛ የማራኪነት መሳሪያ ነው። ከዝግመተ ለውጥ አንጻር ንቁ መሆን የህልውና መሰረት ነበር። አካባቢውን በትኩረት የማይቃኝ ሰው ለአደጋ በቀላሉ ይጋለጣል። ይህ የአካባቢ ንቃት ወደ ሰው ግንኙነት ሲመጣ ደግሞ የትኩረትና የአሳቢነት መገለጫ ይሆናል። አንድ ወንድ ከአንዲት ሴት ጋር በሚሆንበት ጊዜ ሙሉ ትኩረቱን ሲሰጣት ይህ አንቺ ለኔ አስፈላጊ ነሽ፣ አሁን ከአንቺ በላይ ምንም ነገር የለም የሚል ጥልቅ መልእክት ያስተላልፋል። ይህንን በተግባር ለማሳየት አንደኛ ከሷ ጋር ስትሆን ስልክህን ኪስ ውስጥ አስቀምጠው። በየደቂቃው ኖቲፊኬሽን ማየትህ ካንቺ በላይ ሌላ አስፈላጊ ነገር ሊመጣ ይችላል የሚል ስውር ስድብ ነው። ሁለተኛ ስትናገር አይኗን እያየህ አዳምጣት። ይህ በራስ መተማመንህን ብቻ ሳይሆን የምትናገረውን በሙሉ ልብህ እያዳመጥክ እንደሆነ ያሳያል። ሶስተኛ የምትናገረውን ብቻ ሳይሆን የማትናገረውንም ለማስተዋል ሞክር። በድምጿ ቃና፣ በፊት ገጽታዋ ላይ ያሉ ለውጦችን አስተውል። ደክሟት ይሆን? የሆነ ነገር አስከፍቷት ይሆን? እነዚህን ጥቃቅን ምልክቶች ማስተዋልህ ላዩን ብቻ ሳይሆን በጥልቀት እንደምታስብላት ያሳያል። በአራተኛ ደረጃ ትናንሽ ዝርዝሮችን አስታውስ። ከሳምንታት በፊት ስለነገረችህ የልጅነት ታሪክ ወይም ስለ ህልሟ ስታወራ የነበረውን ነገር አስታውሰህ ስትጠቅስላት ይህ ምን ያህል እንደምታዳምጣት ያረጋግጥላታል። ያኔ ስለዚህ ነገር ስትነግረኝ አስታውሳለሁ ማለት
አንዳንዴ እወድሻለሁ ከማለት በላይ ትርጉም አለው። ብዙ ወንዶች ሴትን ለማማለል ምን ማለት እንዳለባቸው ሲያስቡ፣ አስተዋዩ ወንድ ግን ዝም ብሎ ያዳምጣል። በማዳመጥ ብቻ ስለሷ ማንነት ብዙ ይማራል። እውነተኛ መስህብ የሚመጣው ትክክለኛውን ነገር ከመናገር ሳይሆን ሌላውን ሰው በእውነት ከመስማትና ከማየት ነው። እንግዲህ ዛሬ ስለ 5 ስውር ነገር ግን እጅግ ኃይለኛ የወንድነት ባህሪያት ተመልክተናል። ከነዚህ ውስጥ የትኛው በጣም አስገረመህ? ወይስ ይሄ እኮ እኔ ነኝ ያሰኘህ የትኛው ነው? ምናልባትስ የትኛውን ባህሪ በህይወትህ የበለጠ ማዳበር ትፈልጋለህ? ከታች በኮሜንት መስጫው ላይ ሐሳብን ብታካፍለኝ ደስ ይለኛል። ሐሳባችሁን በጉጉት ነው የምጠብቀው። ከላይ የጠቀስናቸውን ቁም ነገሮች ስናጠቃልላቸው በሴቶች ዘንድ ማራኪ መሆን ማለት ሌላ ሰው ለመሆን መሞከር ማለት አይደለም። ይልቁንም በውስጥህ ያለውን ምርጡን የወንድነት ማንነትን አውጥተህ ማሳየት። እናም ዛሬ ያየናቸውን 5ቱን ባህሪያት እናስታውሳቸው። የመጀመሪያው ዝምተኛው በራስ መተማመን የሚባለው ሲሆን ይህም በችግር ጊዜ የሚያረጋጋው ነው። ሁለተኛው የመከላከል ወይም የጥበቃ ስሜትን መፍጠር ሲሆን ይህም አካላዊ እና ስሜታዊ ደህንነትን የሚሰጥ ነው። ሶስተኛው ዓላማና ምኞት ያለው መሆን ሲሆን ይህም ህይወትን በራዕይ የሚመራው ማለት ነው። አራተኛው ስሜታዊ ጥንካሬ ያለው መሆን ማለት ሲሆን ይህም በስሜቱ የማይገዛ ነገር ግን የሚያረጋጋ ማለት ነው። አምስተኛውና የመጨረሻው ንቁና አስተዋይ መሆን ሲሆን ይህም ሙሉ ትኩረቱን በመስጠት ሌላውን ሰው አስፈላጊ እንደሆነ እንዲሰማው የሚያደርግ ነው። እነዚህ ባህሪያት ሀብትም ሆነ ልዩ የንግግር ችሎታ አይጠይቁም። የሚጠይቁት ራስን መግዛትን፣ ንቃተ ህሊናንና በየቀኑ የተሻለ ሰው ለመሆን መጣርን ብቻ ነው። እውነተኛ የወንድነት ማራኪነት የሚገዛ ሳይሆን የሚገነባ ነው። የሚታይ ሳይሆን የሚሰማ ነው። ስለዚህ በውጫዊ ነገሮች ላይ ማተኮርህን ትተህ እነዚህን ውስጣዊ ባህሪያት ለማዳበር መስራት ይጠበቅብሃል። ውጤቱ በእርግጠኝነት ያስደንቃል። ስለተከታተልከኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።